ዘመሽ ማግለ ይላክ ሌላ ድግስ ደግሰውላት አይሆን በተዘጋውበትና ሁሌ በሱ ተጠያቂ መሆን አለበት። አዎ ትሆናል። እዚህ ድረስ መተ ምንም ነገር አላውቅም እንዴት ይላል? ሲጋግም ነው እንጂ ዴፍ ሰማኛለ ማዘሯ አንድ ነገር ትሉና ሳልደርስባት አንላቀቃትም። እሺ አጨፈልቃለሁ። እሱ ሳይሆን አክስቴን ለመጉዳት ብላ ልታደርገው ትችላለች። ቤኪ እባክህ መዘናጋት የለብንም። እኔ አሁን ሆኖ ሄጄ አክስቴን ማውራት አለብኝ። አይሆንም ያለ ይሆናል ቤኪ። አይሆንም አልኩሽ አይሆንም። እውነቱን ልንገርሽ የአክስትሽ ሀሳብ አንቺን አስወግዳ ንብረትሽን መውሰድ። አንቺን ካገኙሽ ደግሞ አይለቅሽም፣ ይገሉሻል። ይግደሉኛ፣ በቃ ይግደሉኝ። እኔ እንደሆነ ከመሞት አልቀረም አይደል? በእኔ ምክንያት ማዘሯ አንድ ነገር ሆና ጸጸቱ ከሚገለኝ እኔ ራሴ እዚህ ጋር ድፍት ብል ይሻለኛል። ቤኪ እንዳትከተለኝ እሺ? ሰላም ነው? ባለፈው ነው ለሊቤት የነበርሽ ልጅ ነሽ? አዎ። ውሃ ይደፋውብክ? አታስቢ፣ ደርቋል። እሺ። ምን ነው ችግር አለ? ኧረ የለም። ስትጠሪኝ ሰማሁሽ መሰለኝ። አዎ። እንዴ ምን ነው አማሽ እንዴ? ምነው ሩታ ችግር አለ? አይ የለም። እሺ በቃ ቻው። እሺ በቃ ባይ። ምን አይተህ ነው ዶክተሬ? ሶሪ እሺ በቃ እሺ። ትዳሩ ከቀረን እናንቺ የሚያዛምደን ሌላ ስራ እንስራ። ምን አይነት ስራ ነው? ለመስራት ፈቃደኛ ከሆንሽ ብቻ ነው ስለ ስራው የምነግርሽ። ፈቃደኛ ከሆንሽ ከዳኒ ጋር አውሩ፣ ከዛ ቀጥታ ስራውን እንጀምራለን። እኔ አንቺን የወንጀል ስራዎች መቼም አልሰራም ቤዛ። ቀለል ያለ ነው፣ ብዙም አጋለጭ አይደለም። እድሜ ልክሽን እናትሽን የተለማመጥሽ ከምትኖሪ በአጭር ጊዜ ውስጥ ስኬታማ የምትሆኝበት ነገር ነው እየነገርኩሽ ያሉት። ከፈለግሽ ደውይልኝ፣ አይ ካልሽ ደግሞ ብዙ ስራው የሚፈልጉ ሰዎች አሉ። እሺ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 176 ይዤላችሁ ቀርብ ያለሁኝ ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦች የምሰጡኝ አስተያየት ከልብ እናመሰግናለን። እንግዲህ አደይ ገጠር ሽማግሌ ሊላክ ነው ብላ ገጠር ሄዳለች። ነገር ግን አባቷ ሌላ ነገር ነው ያቀደው ማለት ነው። የድሮ እጮኛዋን እንግዲህ ለሱ ለመዳር ነው አውቆ ለዴቭን ተቀብያለሁ እኔ ሽማግሌ ላኪ እያለ አውቆ አታልሎ ገጠር አስገባት አደይ። ነገር ግን ይህንን ሴራ ምንም የምታውቀው ነገር የለም። ዴቭ ተበልተሃል ማለት ነው። እንግዲህ አደይ ምንም ነገር ሳታውቅ አባትዮ የድሮ እጮኛዋ ሊድሯት ሽርጉድ እያሉ ይገኛሉ። ሁሉም ነገር የተዘጋጀ ይገኛል። እናትዮ ግን እኔ ሞቼ ቀርቼ ያለሁኝ ይሄ ዴቭ የሚባል ልጅ በመቼም ቢሆን አታገቢውም እያለች ነው። ለምን እማዬ እኔ እኮ ላንቺ ብዬ ነው የመጣሁት። አንቺ እሺ ትያለሽ ብዬ አስቀድሜ ለአባቴ እኮ ነው የነገርኩት። ለምንድን ነው ዴቭ ማላገባው ትላታለች። አታገቢውም ብዬሻለሁ ትላለች። ነገር ግን አደይም ልትዳረው ለዴቭ ሳይሆን የሌላ ሰው ነው። ማንም ግን አያውቅም ከአባቷ ውጪ ማለት ነው። አባቷ ያው ሌላ ሴራ አሲሮላት ቁጭ ብለዋል ማለት ነው። እስኪ በመጨረሻ ውስጥ ምንድነው የሚፈጠረው የሚለው ነገር አብረን እናያለን። አዳይስ ለዴቭ ትሆናለች ወይስ ለዶክተሩ ወይስ ለድሮ እጮኛዋ ትሆናለች በሚል አብረን እንመለከታለን ማለት ነው። በቀጣይ ክፍል እንግዲህ ዴቭም ምንም ያውቀው ነገር የለም። ለሊ በሷ ምክንያት የባቡሬ እናት ታስራ ትሰቃያለች ማለት ነው። ለምለምን ደግሞ እኔ ሞቼ እቀራለሁ እንጂ እኔ ራሴ መስዋዕትነት አደርጋለሁ እንጂማ ማዘሯ መቼም ቢሆን አታታገድም። እኔ ያለኝ እድሜ ትንሽ ነው። ስለዚህ እኔ ብወስዱ ይሻላል፣ ማዘሯን ይልቀቋት ብላ ታስቸግራለች። ባቡሬ አንቺም ሆንሽ እናቴ ማንም ሰው መስዋዕትነት አይሆንም። አንቺን ታስፈልግኛለሽ፣ እናቴም ታስፈልገኛለች። ስለዚህ ለሱ
እና ለማዘርን ይገላታል ስትለው ጊዜ ማዘርን ምንም ነገር አያደርጋትም። እኔ በጣም ይፈራኛል፣ እኔ በጣም ይገለኛል ብሎ ስለሚፈራ ማዘር እኔ ለማስፈራራትና አንቺ ለማስፈራራት ብቻ ነው ይሄ ዘዴ የሚጠቀመው እንጂ ምንም ነገር አያደርጋትም ይላል ባቡሬ ማለት ነው። ባቡሬ እኔ ምንም ነገር ብትል አልሰማህም። እኔ ያለኝ ዛሬ ልሞት ነገ ልሞት ምንም አውቀው ነገር የለም። ስለዚህ ማዘሯ ትለቀቃለች፣ እኔ ደግሞ እጄን እሰጣለሁ ለአክስቴ ትላለች ለምለም ማለት ነው። ለምለም በጣም ታሳዝናለች በአሁን ሰዓት ማለት ነው። ማለትም በዛ ላይ በሽታዋ በጣም እያጋነነባት ነው። በዛ ላይ ደግሞ አክስቷን እያስቸገረቻት ትገኛለች። ስለዚህ በጣም ተጨናንቃለች። እንግዲህ የማዘሯ አጋጅ የለሊ ደውልላትና ለሊ ደግሞ ምን ፈልገሃል ከኔ ስትለው እሺ ማዘሯ ልቀቃት፣ እኔ በራሴ ጊዜ እመጣለሁ ልቀቃት ትላለች። አይ ያለሽበት ንገርኝና እኔ ልምጣ እንጂ አንቺ አትመጭም። አይ እኔ ያለህበትን ቦታ ንገረኝና እኔ እመጣለሁ ትለዋለች ለሊ። ነገር ግን ያጋጁን ምንም ሊሰማ አልቻለም። የቤዛ ወንድም እጁም ስላለበት ዴቭና ቅምጥል አስረውታል ማለት ነው። ነገር ግን ዴቭና ቅምጥል ዞል ብሎ ሲያወራ እንግዲህ የቤዛ ወንድም ዳኒ አምልጦ ነበረ። ነገር ግን ቢያመልጥም ባቡሬ እንደምንም አድርጎ ይዞ አምጥቶ ወደ ቅምጥል ቤት አስገብቶታል ማለት ነው። ቅምጥል ቤት አስቀምጦት እንግዲህ ከዛ ዴቭ ወደ አዳይ ጋር ስልክ ለመደወል ሲሄድ ዳይመንድም ትንሽ ወጣ ልበል መጣሁ ብሎ ይሄ ኬሲ እያለ የሆነ ነገር ሊያቅድለት በሄደበትን እንግዲህ ለቅምጥል አንቆ ሊገላት ሲል ከዛ በኋላ ኪንጎ ይደርስላታል ማለት ነው። ከዛ የቅምጥልም እንግዲህ ሲደበድባት ኪንጎ ሲመጣ ኪንጎ እንግዲህ የልጁን ካልገደልኩት እያለ ይገኛል። ከዛ ባቡሬ እነ ዴቭ ወዴት ሄዱ ሲል ባቡሬ እንግዲህ ለምለም ከቤት ጠፍታ ለምለም ፍለጋ ሄደዋል። ኪንግ ዳይመንድ እዚህ አካባቢ ነበረ። እንዴት አንቺ ሴት ልጅ ሆነሽ እንዴት ከወንድ ልጅ ትቶሽ ይሄዳሉ? ለዛም በዚህ በአረመኔ ልጅ እጅ ላይ ጥሎሽ ትቶሽ ይሄዳሉ። የኔ አሳቢ የኔ ፍቅር አንተ ባትመጣማ ዛሬ አልቆለኝ ነበረ የኔ ሁሉም ነገር ብላ ቅምጥል የኪንጎ ትስመዋለች ማለት ነው። እዚህ ጋር አዳይን አባቷን ገጠር በሄደችበት ሰላም ትለዋለች። ከዛ አባዬ ምን ፈልገህ ነው እዚህ ካልመጣሽ አልከኝ ትለዋለች። አሁንማ በጣም ደስተኛ ነኝ አደግሽልኝ፣ በዛ ላይ ከተማ ተስማምቶሻል፣ በጣም ቆንጆ ሆነሻል የኔ ቆንጆ የልጅ ይላታል አባቷ አውቆ። እንግዲህ እሺ ሰርጉስ እና ሽማግሌዎቹ ወዴት ነው ሲለው ጊዜ አይ የኔ ቤት ነው የሚሆነው፣ ያንቺ ለስላሳ ጎጆ የእናትሽን ቤትማ አይሆንም። ሽማግሌ እንዴት በዛ ቤት እንቀበላለን? አባዬ ምንም ነገር ይሁን ምንም እናቴ በችግሬም በከፋኝም ሰዓት ከጎኔ ነበረች፣ ያለሷ መቼም ቢሆን አይሆንም። ስለዚህ በእናቴ ቤት ነው ሽማግሌዎችን የምቀበላቸው ትላለች አዳይ። አባቴው ደግሞ አይሆንም ይላል። ከዛ በኋላ እናትሽን እሺ ትበል እንጂ ችግር የለውም ሽማግሌዎቹ እኛ አይደለም እንዴ የምንቀበላቸው? ስለዚህ ሲመጡ እኛ እንቀበላቸዋለን፣ ወደኛ ነው ምን አስገባቸው ይላል አባቴው ማለት ነው። እዚህ ጋር ፍቅር ደግሞ ከቤት የአሹ ወደ ትምህርት ቤት ውሰደኝ ትለዋለች። ከዛ በኋላ ወደ ትምህርት ቤት ወስዳት እንግዲህ አሹ መንገድ ላይ ከሄዱ በኋላ በቃ በዚህ ተመለስ ትለዋለች ቤዛ። ነገር ግን ወደ ትምህርት ቤት አይደለም ዳኒ ፍለጋ ነው እየወጣችው ማለት ነው። ከዛም በኋላ አሹም ነገሩን ሲገባው የተከታተላት ነበረ። ግን ከዛም በኋላ የተከታተላት እያለ አበበ የሚባል ሲመጣ አሹ ብሎ ሲያስቆሙ ቤዛም ደግሞ ወደ ዳኒ ፍለጋ ትሄዳለች። በዚህም ብትገባ በዚህም ብትወጣ ዳኒ ስትፈልጉም አጣችው። ያጣችበት ምክንያት ዳኒ በነ ዳይመንድ እጅ ወድቀዋል ማለት ነው። ከዛም በኋላ ዛሬ ምን ሆኖ እያለች ከዛ እህቱንም ቤዛ መንገድ ላይ እየሄደች እንግዲህ ይሄ ልጅ አንሳው ስትል ከዛ በኋላ ፍቅር ትመጣና ኧረ እባክሽ ምን ፈልገሽ ነው ትላታለች። ቆይ እኔ የምለው አንቺና ወንድሜ ምን አላችሁ ብላ ስትጠይቃት ምን ይኖረናል ብለሻል? ይሄ ወንድምሽን አስቆሚልኝ ትላታለች። ኧረ እባክሽ እሱ አግኝቶሽ ነው? እኔ በዚህ ዓለም ሙሉ ወንድ ልጅ ጠፋ ቢባል የአንቺ ወንድም መቼም ቢሆን አላገባውም ስትላት የእኔ ቆንጆ ወንድም አግኝተሽ ነው እንዴ? ከፈለግሽ በቃ ተዩ፣ እሱም ሌላ የስራ ፈልጎሽ ነው። የምን አይነት ስራ? ከዛ እኔ በአንቺ በኮተት በሆነ ስራ ውስጥ እኔ ጂም አልካትም ትላለች ፍቅር ማለት ነው። ነገር ግን ለመግባት እያሰበች ትገኛለች ማለት ነው። ሴራቸው እንግዲህ የቤዛና የፍቅርና የዳኒ ስራ በጣም እየከፋና እየጨመረ እየመጣ ነው ማለት ነው።
እዚህ ጋር ደግሞ የባቡሬ እናት አጋጅ እንግዲህ የደወለም ያስጨነቃቸው የእናትዮም ያስጨነቃቸው። እናትዮም ልቀቀኝ ትለዋለች። ልቀቀኝ ምንድነው የምትፈልገው? በቃ እነሱም ተዋቸውና የምታስጨንቅ ከሆነ እኔ ያስጨንቀኝ ትላለች የባቡሬ እናት። ያው እናት የወለደ እናት መቼም አይጨክንም። ስለዚህ ልጆቼን ተዋቸውና እኔ እንደፈለግ አድርገኝ ትለዋለች ማለት ነው የባቡሬ እናት ማለት ነው። እዚህ ጋር ደግሞ አዳይ ከከተማ ወደ ገጠር ሄዳ ብርሃንን አግኝታ ሰላም ትላታለች። ለምንድነው ስልክ ማታ ነሽልኝ እንደ በፊትም አደውይልኝ ትላታለች። ምን ሆነች ነው ትላታለች። ነገር ግን የአዳይ እህት ሌላ ነገር ነው ያቀደችው ማለት ነው። ማለትም ዴቭ ስለምትወደው አዳይን ስለመጣች በጣም ተናዳለች ማለት ነው። ለምለምም እንግዲህ አዙሯት መንገድ ላይ ትወጥቃለች። መንገድ ላይ ስትወጥቅም ደግሞ በማን እጅ ነው የምትገባው? በአጋቹ እጅ ትገባለች። አጋጁም ከዛ ምን ሆና ነው እቺ ልጅ እያለ እንደሞተችና እንዳልሞተች እያየ ቼክ ያደረገ ይገኛል ማለት ነው። እዚህ ጋር ደግሞ ሮማንን አሹ ወዴት ሄደህ ነው? በሩም ትተህ ወዴት እየዞርክ ነው ትለዋለች። አይ እንግዲህ ፍቅርን እየተከተልኩኝ ነበረ ይላል። ከዛ በኋላ የፍቅርና ስትመጣ ሩታን አይተሃታል? አሹ ደግሞ ቆይተሃል? አይ እዚህ ጋር የአብሮ አደጌን አግኝቼ ከሱ ጋር እየወጋሁኝ ነበረ ከአበበ ጋር ይላል። እሺ ሩታን አይተሃታል? ሩታ እነ ዳይመንድ ከነሱ ጋር ትሆናለች። ከነሱ ጋር ከሰፈር ዱርዬ ምን ታደርጋለች? ያው ምን ታደርጋለች? እትዬ ውዝዋዜዋ ነው እንጂ አንተ አንስተህ ነው እንዴ እዛ የምትሄደው? ከዛ ሮማ ስትሰማ እራሹ ተው ተረጋጋ፣ ስለ ዳይመንድ መጥፎ ነገር አታውራ ትለዋለች ማለት ነው። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ